በነገራችን ላይ የእንግሊዝኛ ሌብላችሁን ሳታቁ እንግሊዝኛ ትምህርት መጀመር ማለት በሽታችሁን ሳታቁ የማታውቁትን ወይም የምትፈልጉትን መድኃኒት ከሱቅ ገዝቶ እንደመዋጥ ማለት ነው። you know like መጀመሪያ በሽታን ነው አይደለም? በሽታ ይመረመራል፣ በዛ ፕሪስክሪፕሽን ይጻፋል፣ በዛ መሰረት ነው መድኃኒት መውሰድ የሚቻለው። ልክ እንደዛ ሁሉ እንግሊዝኛ ቋንቋም ቢሆን መጀመሪያ መፈተን አለባችሁ። ራይቲንግ መፈተን አለባችሁ፣ ስፖክን መፈተን አለባችሁ፣ ሊስኒንግ መፈተን አለባችሁ፣ ሪዲንግ። አራቱንም ክህሎት ተፈትናችሁ አቬሬጅ ወስዶ አስተማሪው ከዛ በኋላ ያንተ ሌቭል እዚህ ላይ ነው ካለ በኋላ በዚያ ሌቭል መሰረት ምን ይዘጋጃል መሰረት? ካሪኩለር ማቴሪያል ወይም ቲቺንግ ማቴሪያል ማስተማሪያ መጽሐፍ ወይም ማቴሪያል ወይም ሞጁል ይዘጋጃል። ከዛ በኋላ ነው ትምህርት መጀመር የሚቻለው ማለት ነው። So today I'm going to show you like ways or techniques to identify your level of English. እንደገና አንድ ሌቭል ለምሳሌ A1 ሌቭል ላይ ወይም true beginner የሚባለው ማለት ነው A1 ሌቭል ላይ ያለ ምን ያህል ቮካብለሪ መቻል አለበት? A2 ላይ ያለ ምንድነው መቻል ያለበት? ከዛ B1 B2 እያለ ወደዛ ሌቭል ላይ ኢንተርሚዲየት ምናምን እያለ መቻል ያለበት ምን ያህል ቮካብለሪ ማወቅ አለበት? መጀመሪያ ሲጀምርስ አንድ ጀማሪ ምንድነው ማጥናት ያለበት የሚለውን ነገር በደንብ አድርጌ ያሳያችኋለሁ። this video for you ማለት ነው። ስለዚህ አንዳንዴ ዝም ብሎ ከመማር ይልቅ ቴክኒኩን መጀመሪያ በደንብ አድርጎ መያዝም መሰረታዊ ነገር ነው። ጀማሪ የሚለው ቃል ማለት ወይ ቢጊነር በሁለት ከፍለን ነው። አንደኛው A1 ላይ ወይም true beginner በጣም very beginner የሚባለውን እንውሰደው ማለት ነው። very beginner ሲሆን አንድ ሰው መጽሐፍና ማንበብ ከቻለ በኋላ በጣም ጀማሪ ከሆነ ማድረግ ያለበት ነገር ከ300 እስከ 500 እኔ አይደለሁም ጥናት ነው። ከ300 እስከ 500 የሚደርሱ ቮካብላሪ ወርድስ ቃላት ማወቅ አለበት ተብሎ ይታሰባል። ከ300 እስከ 500 ልብ አድርጉ። ለምንድነው ከዚህ ሌቭል ላይ ቃላት ፎከስ እንዲያደርግ የሚመከረው? እየተግባባ ነው አይደለ? ከቢግነር ወይም A1 ወይም ትሩ ቢግነር ከሆናችሁ ገና ቬሪ ቢግነር ከሆናችሁ በጣም ጀማሪ ከሆናችሁ ልክ መጽሐፍና ማንበብ ይችላችሁ ሌላ ምንም ማታውቁ ከሆነ ፎከስ ማድረግ ያለባችሁ የቃላት ትርጉም አቅማችሁን ማሳደግ ነው። ምክንያቱም የቃላት አቅም በሌለበት ሁኔታ ህግ ልትማር አትችልም። ግራመር እዚህ ላይ ዜሮ እዚህ ግራመር ላይ ምንድነው ቬሪ ቢግነር የሆናችሁ ሰዎች ስለ ግራመር ማሰብ የለባችሁም። ግራመር ምንድነው? the rule of the language አይደለም? የቋንቋ ህግ ነው። አንድ ገና ጀማሪ የሆነ ሰው የቋንቋ ህግ ከመጀመሪያው የሚያጠና ከሆነ ፍርሃት ነው የሚይዘው፣ ለመናገር ይፈራል። የተግባባ ምክንያቱም በዚህ ሩል መሰረት በዚህ ህግ መሰረት ይሄ ስህተት ነው ይላል፣ በዚህ መሰረት ተሳሳታለሁ፣ ይሄን ብልስ ያንን ብልስ ምን ሊሆን ይችላል? በህግ መታጠር የለበትም። ገና አንድ ሰው ግራመር ስቴጅ አለው። ሌላ ልመጣበት ነው የት ስቴጅ መማር እንዳለባችሁ። ስለዚህ አንድ ህፃን ልጅ ወይም አንድ ሴት ወይም ወንድ ከተወለዱ ከዓመት ከ8 ወር ከምናም በኋላ እየተንተባተቡ ቃላት ለመያዝ ነው የሚሞክሩት እንጂ ህግ አይደለም የሚያጠኑት። ስለዚህ አንድ ሰው ለቋንቋው አዲስ ከሆነ ልክ እንደዚያ አንድ ዓመት እንደሞላው ልጅ ህፃን ልጅ ምንድነው እየተንተባተበ ነው ቃላት መልመድ ያለበት እንጂ በህግ መታጠር የለበትም ማለት ነው። ስለዚህ ከ300 እስከ 500 ወርድስ እነዚህን ቃላቶች የት ነው የምናገኛቸው አትሉኝም እንዴ? እሱን እነግራችኋለሁ በኋላ ቪዲዮ ላይ ማለት እንዴት አድርጋችሁ ማግኘት እንደምትችሉ የት ነው የምታገኟቸው ምን አይነት ናቸው የሚለውን ነገር በደንብ አድርጌ አስረዳችኋለሁ። ስለዚህ ከ300 እስከ 500 so if you're a beginner መሆኔ እንዴት ነው የማውቀው? take an exam ፈተና ውሰዱ። እኔ አሁን አንድ ሰው ቁጭ ብሎ ዝም ብሎ ከሚያስተምረኝ ይልቅ ሌቭሌን ቢፈትነኝና ሌቭሌን ተፈትኜ በሌቭሌ መሰረት ማቴሪያል ቢሰጠኝ ልታገል ላጠና እችላለሁ ማለት ነው። ሌቭሉን ካወቃችሁት በኋላ በሽታው ከታወቀ በኋላ ቀላል ነው የሚሆነው ማለት ነው። so ፈተና መውሰድ ነው። so rules are boring ለቬሪ ቢግነር ለሆነ ተማሪ rules are boring። ህጎች የግራመር ህግ ይሄ ፕሬዘንት ፐርፌክት ፓስት ፐርፌክት እንትን ፐርፌክት ኮንቲኒየስ ምናምን እነዚህ ምንድናቸው ማለት ነው? they are boring for beginners። ስለዚህ ቋንቋ እንዳይደብራችሁ ጀማሪ ሰዎች መጀመሪያ ግባታችሁን ቮካብለሪ ነው ማጥናት ያለባችሁ። ብዙ ቃላት ለመያዝ ከ300 እስከ 500 የሚደርሱ ቃላቶችን ለመያዝ ነው እንትን ማለት ያለባችሁ መጣር ያለባችሁ ማለት ነው። ግራመሩን ተውት። never learn grammar if you are a true beginner። if you are A1 level ከሆናችሁ never and ever learn grammar። okay ሁለተኛ A2 ሌቭል የሚባለው ወይም ሃይ ቢግነር የሚባለው ወይም አፐር ቢግነር ትንሽ ከቢግነር ምን ያለ ማለት ነው ከፍ ያለ ከሆነ A2 ሌቭል
ሃይ ቢግነር ኦር አፐር ቢግነር ትንሽ ከፍ ያለ ከሆነ እስከ ስንት ቃላት ነው የሚጠበቅበት? ከ800 እስከ 1500 ነው። ከ800 ቃላት እስከ ስንት? እስከ 1500። አሁን አንዳንድ ሰው ይመጣና ገና ራሱን በትክክል መግለጽ አይችልም፣ ቃላት አያውቅም ምናምን፣ እኔ ኢንተርሚዲየት ሌቭል ነኝ ይላል። እየተጋባና ከ800 እስከ 1500 ቃላት ድረስ ማወቅ አለበት። የት እናገኛለን? እመጣበታለሁ በሱ። እነዚህ you can talk about common topics ማውራት ትጀምራላችሁ። አሁን A2 ሌቭል ላይ ወይም ሃይ ቢግነር ላይ ትንሽ ከቢግነር ከፍ ያላችሁ ስትሆኑ ኮመን የሆኑ ቶፒክስ ስለ ራሳችሁ ትገልጻላችሁ፣ ስለ ፋሚሊ ታወራላችሁ፣ ስለ ስራችሁ ታወራላችሁ፣ ስለ ሾፒንግ ታወራላችሁ፣ ስለ ትራቭል ጉዞ ልታወሩ ትችላላችሁ፣ ስለ ራሳችሁ ጤና ማውራት ትችላላችሁ። ምክንያቱም አሁን ኢንፑታችሁ ግባታችሁ የቃላት ሳይዛችሁ ከ800 እስከ 1500 ስለደረሰ ከፍ ስላለ ለማውራት አትቸገሩም። ከየት ባመጣ ነው ግራመር ነው የምናወራው? ኤዋን ሌቭል ላይ ግራመር አታጥኑ ብለህናል። በምን ተነስተን ነው የምናወራው ካላችሁኝ ለመታሰብ ያህል አረብ ሀገር ያላችሁ እህቶቻችን ከሄዳችሁ ከ3 ከ4 ወር በኋላ ወይም ከ1 ዓመት በኋላ አረበኛ በደንብ ታቀላጥፋላችሁ አይደል? ነገር ግን አረበኛ ያቀላጠፋችሁት አረበኛ እዚህ ጋር አድጀክቲቭ ነው፣ እዚህ ጋር ቨርብ ነው፣ ከዚህ ጋር ናውን ነው፣ ከዚህ ጋር ደግሞ ፕሪፖዚሽን ነው። ከዚህ ቃላት ይሄ በፊት ይመጣል በኋላ ይመጣል የሚል ህግ ማዳም አስተምራችሁ አይደለም። እያዳመጣችሁ ቃላት እያስገባችሁ እየገመታችሁ ማዳም ይሄን ለማለት ፈልጋ ነው፣ እንደዚህ ለማለት ፈልጋ ሊሆን ይችላል። ይሄን የእሷን ፊት እያያችሁ እሷ የምታደርገውን እንትን እያላችሁ ቃላቱን እየገመታችሁ ከዛ በኋላ መናገር ትጀምራላችሁ። ዓመት 2 ዓመት የቆየ ሰው ፐርፌክትሊ ይናገራል፣ ምን ችግር የለበትም። ነገር ግን ወዲያው አረብ ሀገር እንደገባችሁ አረቢክ ብትማሩ አረቢክ ይሄ ሲሆን ይሄ ይከተለዋል። ይሄ አድጀክቲቭ ነው፣ ከዚህ ስም ገላጭ ነው፣ ይሄ ቨርብ ነው፣ ይሄ እንደዚህ ነው፣ ይሄ ብትባሉ ግን 2 ዓመት ብትማሩ በዛው አረበኛን ጠልታችሁትን የምትቀሩ አትናገሩ። ምክንያቱም እናንተ ገና ጀማሪ ስለሆናችሁ ጀማሪ መያዝ ያለበት ነገር ፍሉዌንሲውን ነው ማሳደግ ያለበት። እየሰባበረም ቢሆን እየተንተባተበም ቢሆን ጀማሪው ምንድነው ማድረግ ያለበት? ቅልጥፍናውን የቃላት አቅሙንና የመግለጽ አቅሙን ነው ማሳደግ የሚጠበቅበት እንጂ ጀማሪ የቋንቋ ህግን ወይም ግራመርን እንዲማር አይደለም የሚመከረው ማለት ነው። ስለዚህ እናንተ አሁን ቅድም የጠቀስኳችሁ ማዳም ቤት የምትሰሩ እንዴት አድርጋችሁ አረበኛ እንደለመዳችሁ ኮሜንት ሴክሽን ላይ ጻፉልን፣ ለእኛ ስለሚጠቅመን ማለት ነው። ተመራችሁ ነው እዛ ሄዳችሁ እንደዚህ ለማለት እንዲበሉ ማዳም የሆነ ዋይት ቦርድ ላይ ወይ ብላክ ቦርድ ላይ እንደዛ አስተምራችሁ ነው በትርፍ ሰዓቷ እናንተ አረበኛ የተናገራችሁት ወይስ እንዴት ነው? አት ዘ ሴም ታይም አሜሪካን ሀገርም ሂዶ ወይም አውሮፓ አገሮች ሂዶ አውስትራሊያ ሌላም ቦታ ሂዶ እንግሊዝኛ ብዙ ዓመታት ቁጭ ብሎ እንግሊዝኛ መናገር የማይችል ሰው አለ። ለምን መሰላችሁ? ካልቸሩ ስለሚለያይ ነው። አረብ ሀገር ያለው ትንሽ ምንድነው ይሄ ማህበራዊ ህይወቱ ምኑ ያን ያህል እንደ አውሮፓውያን አይደለም። አለ ማውራቱ አለ፣ ቡና ማፍለቱ አለ፣ 10 ጊዜ ሻይ ማፍላቱ አለ፣ መጫወቱ አለ። አያችሁ ቋንቋ በምን ይለመዳል? በኤክስፖዠሩ ሰፋ ያለ ነውና አብራችሁ ስትጫወቱ ምን ስትሉ ቶሎ ትለምዳላችሁ። አውሮፓ፣ አሜሪካን ሀገር፣ አውስትራሊያ ያለ ደግሞ ሁሉም ሩጫ ነው። በቃ ስንት ሰዓት ሰራው ቢል አለ፣ ምን አለ፣ መሮጥ ነው፣ መስራት ነው። ስለዚህ ምን የለም ኤክስፖዠሩ ያን ያህል አይደለም። ቢኖርም ጸጥ ብሎ ስራ መስራት ነው እንጂ እንደኛ ሀገር ደህና ሰነበትክ፣ እንዴት ነህ፣ ቤተሰብ እንዴት ነው፣ አዝመራው እንዴት ነው፣ የልጅ ልጆች እንዴት ነው ማለት ነገር ወሬ ቻንሱ ላይኖር ይችላል። ቁጭ ብሎ ጎሲፕ ማድረግም ቻንሱ ላይኖር ይችላል። ስለዚህ የማይፈረድበት ምክንያት አሁን አሜሪካን ሀገር፣ ካናዳ፣ የትም እንግሊዝኛ የሚነገርባቸው አካባቢ እየኖረ የማትፈርዱበት እንግሊዝኛ ለምን አይችልም? ኤክስፖዠሩ የለም፣ ሩጫ ነው፣ ቻንሱ የለም ለማውራት። ያ ነው ማለት ነው። ስለዚህ እነሱ ምን ማድረግ ነው ያለባቸው እመጣበታለሁ ማለት ነው። ስለዚህ ኤቱ ሌቭል ላይ ያላችሁ ከ800 እስከ 1500 የቃላት አቅም ይጠበቅባችኋል ማለት ነው። ኦኬ። ስለዚህ አሁንም ኤቱ ላይ ወይም ሃይ ቢግነር ላይ ያላችሁ ምንድነው ማጥናት ያለባችሁ? ኮመን የሚባሉ ግራመር ለምሳሌ ያለ እዚህ ጋር ፓርትስ ኦፍ ስፒች፣ ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒዩስ ቴንስ፣ እነዚህ አለ። ይሄ ሃይ ቢግነር ላይ ያላችሁ ማለት ነው። ኤንድ ፊውቸር ቴንስ፣ እነዚህን ታጠኑና ጸጥ ትላላችሁ ትሄዳላችሁ። ማን አልኩኝ?
ማን አልኩኝ? ፕሬዘንት ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒዩስ ቴንስ እና ፊውቸር ሲምፕል ፊውቸር ቴንስ። እነዚህን ታጠኑና ምን ታደርጋላችሁ? ወይ ሲምፕል ፓስት ሶሪ አራት ማለት ነው። ሲምፕል ፓስት ቴንስ፣ ፕሬዘንት ኮንቲኒዩስ ቴንስ፣ ሲምፕል ፕሬዘንት ቴንስ እና ምንድን ሲምፕል ፊውቸር ቴንስ። እነ ሲምፕሎች ማለት እነሱን ታጠኑና ቅድም የነገርኳቸውን የቃላት አቅም ነገር ግን በዚያው ውስጥ ምን እንዳይረሳ መለማመዱ፣ ፕራክቲስ ማድረጉ፣ ማውራቱ ምናምን እንዳይረሳ እሱ ማለት ነው። እዛ እልፍ ትላላችሁ። ይሄን ካጠናችሁ በኋላ ኢንተርሚዲየት መካከለኛ ሌቭል ላይ ስትደርሱ በጣም አሪፍ ሌቭል ነው ይሄ አሪፍ ሌቭል። ስለዚህ ከ2000 እስከ 3000 ቃላት ማወቅ አለበት ተብሎ ይጠበቃል። አሁን ድሮ እንደዚህ አልነበረም። ለምንድን ነው? አሁን ቴክኖሎጂው እየሰፋ ሲሄድ የሰው ልጅ የዲጂታል ኮሚኒኬሽን አቅሙ በጣም እያደገ ሲመጣ ቮካብለሪው ዳይቨርሲፋይድ ሲሆን ብዙ ቮካብለሪ ማወቅ ይጠበቅበታል ኢፌክቲቭሊ ኮሚኒኬት ለማድረግ ማለት ነው። እየተግባባ ነው። ምክንያቱም ሳይንስና ቴክኖሎጂ ባደገ ቁጥር የቃላት አቅምም አብሮ የኮሚኒኬሽን አቅምም አብሮ ምን ይሆናል ማለት ነው እያደገ ይመጣል። ስለዚህ ከ2000 እስከ 3000 ቃላት ድረስ ማወቅ አለበት። ቃላትስ እንዴት ነው የሚያዘው? በመሸምደድ ነው? በምን ደረጃ ነው? እመጣበታለሁ ለዚህ ማለት ነው። ኦኬ ይሄ አለ። እናንተ እዚህ ደረጃ ላይ ኢንተርሚዲየት ላይ ስትደርሱ ማለት ነው you can discuss things confidently and you can express opinions። ሐሳቦቻችሁን በምንድን ማለት ነው በራስ መተማመን ምንም ሳትጨናነቁ ዲስከስ ማድረግ ትጀምራላችሁ። ኦልራይት ዲስከስ ማድረግ ትጀምራላችሁ። ስለዚህ የ2000 ቃል እስከ 3000 ቃል አሁንም የት ነው የማገኘው? I'll come back እመጣለሁ ማለት ነው። እና እንዴት አድርጋችሁ የቃላት አቅማችሁን ደግሞ ቢልድ ማድረግ እንደምትችሉ ቀላል ዘዴ ያሳያችኋለሁ። እጅግ በጣም ቀላል የማያለፋ ብዙ ዘዴ ያሳያችኋለሁ። እኔ ጋር አብራችሁ ይቆዩ ማለት ነው። ኦኬ ስለዚህ B1 ሌቭል ላይ ስትደርሱ ምንድነው አልኳችሁ ማለት ነው። B1 ሌቭል ወይም ኢንተርሚዲየት ላይ ሌቭል ስትደርሱ ከ2000 እስከ 3000 ማለት ነው። ሌላው B2 ሌቭል ላይ ወይም አፐር ኢንተርሚዲየት ሳይሆን ምንድን ሃየር ኢንተርሚዲየት ወይም አፐር ኢንተርሚዲየት ትንሽ ከኢንተርሚዲየት ከመካከለኛ ምን ያለ ከፍ ያለ ስትደርሱ ምንድነው you can speak English fluently አቀላጥፋችሁ ስትናገሩ and you understand most conversations and videos ብዙ ንግግሮችን ብዙ ኦዲዮዎችን ብዙ ቪዲዮዎችን እናንተ አንደርስታንድ ማድረግ ሲጀምሩ እናንተም ሰምታችሁ አቀላጥፋችሁ መናገር ሲጀምሩ this is ምንድነው ማለት ነው B2 ሌቭል ላይ ወይም አፐር ኢንተርሚዲየት ሌቭል ላይ ነው ያላችሁ ማለት ነው። ከዚህ ሌቭል ላይ ያሉ ሰዎች ከ4000 እስከ 6000 የእንግሊዝኛ ቃላትን ማወቅ ይጠበቅባቸዋል። ማወቁ ብቻ አይደለም። አንዳንድ ሰው ለምሳሌ ቮካብለሪ ፓሲቭሊ ሊያውቅ ይችላል። ማአት ቃላት በጭንቅላቱ ይዞ ተናገር ስትለው ግን የሚንተባተብ ሰው ሊኖር ይችላል አይደል? ያ ማለት ዝም ብሎ በሽምደዳ ፕራክቲስ ስላላረገው ነው። ምን መሆን እንዳለበት እንደዛ እንዳትሆኑ ብዙ የቃላት አቅም ይዛችሁ ነገር ግን መናገር ለምን እንደከበዳችሁ ነግራችኋለሁ። ከዛም እንዴት አድርጋችሁ አክቲቬት ማድረግ እንዳለባችሁ ሲምፕሊ በደንብ አድርጌ ነግራችኋለሁ። አብራችሁ ቆዩ ማለት ነው። ሶ ከ4000 እስከ ስንት እስከ 6000 ቃላትን ቢልድ ማድረግ መገንባት ይጠበቅበታል። አረ ብዙ ነው ቲቸር 6000 ቃላትማ እስከሚይዝ ድረስ እንዴት ሊሆናል? በቀላሉ ነው የምትይዙት። እኔ በቀላሉ አሳያችኋለሁ ማለት ነው። ኦኬ ስለዚህ B2 ሌቭል ላይ ወይም አፐር ኢንተርሚዲየት ሌቭል ላይ ያለ ሌላው C1 ሌቭል ማለት ነው። C1 ማለት ስንል ምን ማለት ነው? በሌላ አድቫንስድ ከፍተኛ ሌቭል ላይ ስትደርሱ ከፍተኛ ምንድን ሌቭል ላይ ስትደርሱ C1 ሌቭል ላይ ከ6000 እስከ 9000 ቃላት አንድ ሰው ማወቅ አለበት። አድቫንስድ ለርነር ነው፣ አድቫንስድ ተማሪ ነው፣ አድቫንስድ ስፒከር ነው፣ አድቫንስድ ራይተር ነው፣ አድቫንስድ ሊስነር ነው፣ አድቫንስድ ሪደር ነው ምናምን ስትሉ ይሄን ያህል መያዝ አለበት ነው። ከስንት ከ6000 እስከ 9000 የቃላት አቅሙ ሊኖር ይገባል ማለት ነው። at this level of English እዚህ ላይ ስትደርሱ you can speak advanced or you can use advanced phrases, idioms, ፈሊጣዊ ንግግሮችን, phrasal verbs, a lot of things ብዙ ነገር ታውቃላችሁ፣ ብዙ ነገር አንደርስታንድ ማድረግ ትጀምራላችሁ። እናንተም እንግሊዝኛችሁ it's super amazing, super fluent ይሆናል ማለት ነው። ስለዚህ ደረጃ ላይ ይሄን በምንድነው የሚታወቀው? እንደነገርኳችሁ ፈተና አሰስመንት ዲፕ የሆነ ጥልቅ የሆነ የፈተና አሰስመንት መኖር መቻል አለበት እንጂ በ2 ደቂቃ ኢንተርቪው በ1 ደቂቃ ኢንተርቪው አንተ አድቫንስድ ነህ አንተ ምናምን ቢባል የሰውየው ጽሁፍስ የሰውየው የሚጽፈው ነገርስ
ፈተና ያስፈልገዋል። የሚያዳምጡ አንደርስታንድ የሚያደርገው ነገር ፈተና ያስፈልገዋል። ሪዲንግ ኮምፕሪሄንሽኑ አንብቦ የመገንዘብ አቅሙ ምን ያህል ነው? ፈተና ያስፈልገዋል። ምክንያቱም አንዱ ስኪል አንዱን ይነካዋል። የተጋባ ነው አይደል? ሪዲንግ ራይቲንግን ይነካዋል። ራይቲንግ ስፒኪንግ ደግሞ ሊስኒንግ ሌላም ነገሮችን ይነካል ማለት ነው። ሶ ዋን ተች ዘ አዘር ማለት ነው። ኦኬ ሌላውና የመጨረሻው ፕሮፊሽንሲ ሌቭል ላይ ያለ ወይም ፕሮፊሽንት የሚባል በቃ ብቁ የሚባል በቃ ይዘው ብቁ ነው ቋንቋ ኒር የሆነ ኔቲቭ ላይክ አይነት ነገር ያለው ኒር ኔቲቭ የሆነ ወይም ወደ ኔቲቮች ወደ ቋንቋ ባለቤቶች የተጠጋ የሆነ አይደለም የተጠጋ ስለማይሆን ማለት ነው። የተጠጋ አይነት የእንግሊዝኛ አቅም ያለው ሰው ከ10,000 እስከ 16,000 ወርድስ መያዝ ይጠበቅበታል ይባላል። ይሄን ጉግል ማድረግ ትችላላችሁ። እኔ አይደለም እንደዛ አልኩት ማለት ነው። ታዩ ሪሰርቾች ስላሉ ማለት ነው። ኦኬ ሶ ከ10,000 እስከ 16,000 የቃላቱ ብዛት ብዙ አይደለም ወይ? ስለዚህ እኔ ፕሮፊሽንት ሌቭል ወይም ኔቲቭ ስፒከርስ እንደሚናገሩት ከነሱ የተጠጋ እንግሊዝኛ ሰው ለማውራት ከ10,000 እስከ 16,000 ዘመናትንና ዓመታትን አይወስድም ወይ የሚለው ጥያቄ በደንብ አድርጌ መልስላችኋለሁ። መጀመሪያ ቮካብለሪ እንዴት ነው የሚጠናው? በአጭር ጊዜ ውስጥ ብዙ ቮካብለሪ እንዴት ማወቅ ይቻላል? ከዚህ በፊት የሰሯቸው ቪዲዮዎች ይኖራሉ። ነገር ግን ዛሬ በደንብ አጠናክሬ ያቀርብላችኋለሁ። ቮካብለሪን በአጭር ጊዜ ውስጥ ለማወቅ ሜተዱ ሲምፕል የሆነ ሜተዱ you have to immerse yourself in listening and reading በንባብና በማዳመጥ ራስን እዛ ውስጥ መክተት መዘፈቅ ነው። ብዙ ሰው መጽሐፍ የማንበብ አለርጂ አለበት። አንድ ስሞል ስቶሪ ትንሽዬ የተረት መጽሐፍ በውስጡ ማአት ቮካብለሪ ማአት ቃላት ይዟል። ቀይ እስክሪብቷችሁን ይዛችሁ ወይ ማስመሪያ ሃይላይተር ይዛችሁ የሚጠፋችሁን ነገር ከዛ ጋር ሃይላይት እያደረጋችሁ ልክ እንደዚህ እያሰመራችሁ ያቺ 5 ፔጅ 4 ፔጅ 2 ፔጅ 1 ፔጅም ትሁን በቻላችሁት አቅም ማንበብ ብትችሉ በአንዴ የቃላት አቅማችሁ እጅግ በጣም ነው የሚያድገው። ቃላትን ከዲክሽነሪ አውጥቶ 5 ቃላት በቀን 3 ቃላት በቀን ምናምን በቀን ማንበቡ ኦኬ ኢትስ ጉድ። ነገር ግን የሆነ ታይም ላይ ትረሱታላችሁ ካልተጠቀማችሁበት። ያንን ቃላት ይዛችሁ ካልተጠቀማችሁበት ከሳምንታት ከወራት በኋላ ተመልሶ ትረሱታላችሁ። So the best way to learn vocabulary is immersing yourself in different readings. በተለያዩ ንባቦች ራሳችሁ መዘፈቅ፣ ራሳችሁ የንባብ ባህል ማዳበር መቻል አለባችሁ። እየተግባባ ነው? ስታነቡ ብዙ ቃላት ይኖራችኋል። ስታነቡ ማአት ነገር ነው የምትማሩት። በኮንቴክስት ስለሆነ እዛ ጋር ባለው አገባብ ስለሆነ ቀጣይ ባለው ቃላት፣ ቀጣይ ባለው ፍሬዝ፣ ቀጣይ ባለው አረፍተ ነገር በኮንቴክስቱ በአውዱ ስለሆነ ያን የምታነቡት አትረሱትም ማለት ነው። ኦኬ ካላወኩት ምን አደርጋለሁ? ዲክሽነሪ እነዚህ አደርጋለሁ። ከኮንቴክስቱ ገስ አደርጋለሁ። ካልገባኝ እዛው ላይ ጽፍበታለሁ ከዲክሽነሪ ፈልጌ አይደለም እንዴ? ደጋግማችሁ ያንን ስቶሪ ስታነቡት ምን ይሆናል ማለት ነው? ጭንቅላታችሁ ታትሞ ነው የሚቀረው ማለት ነው። ስለዚህ what is the best way of knowing a lot of words? reading ምንድነው? reading and listening። ስታዳምጥ ሲጠፋ ምን ለማለት ፈልጎ ነው ብለህ ሪኮርድ ታደርጋለህ። ኖትቡክ ያስፈልጋችኋል። በነገራችን ላይ ኖትቡክ በጣም ወሳኝ ነው። ሪኮርድ ታደርጋላችሁ። ምን ለማለት ፈልጎ ነው እስቲ ቆይ ትላላችሁ፣ ሪፈር ታደርጋላችሁ። ፓሽኑ ካለ ቀላል ነው። አንድ ሰው ፓሽን ካለው፣ አንድ ሰው የሆነ ፍላጎት ከፍተኛ የቋንቋ ፍላጎት ፍቅር ካለው it's very easy። በጣም ቀላል ነው የሚሆነው ማለት ነው። it's very easy okay it's very easy። ስለዚህ ምን እናደርጋለን ማለት ነው? እናነባለን፣ እናዳምጣለን፣ ኖትቡክ እንይዛለን፣ ቀኑን ትጽፋላችሁ። በዚህ በኩል ምን ታደርጋላችሁ? እከሌ ከተባለ ስቶሪ መጽሐፍ ትሉና ቻፕተር 1 ላይ ከሆነ ወይም ምዕራፍ 1 ከሆነ የምታነቡት ቃላቶችን ትመዘግቡና እንደዚህ ምን ለማለት ነው ደጋግማችሁ ታነቡት የበለጠ ግልጽ ይሆንላችኋል ማለት ነው። ሌላው ሁለተኛው ዘዴ you have to know the rules of what? affixation። የቅጥያ ህጎች ማወቅ አለባችሁ። ቃላት የሚመሰረቱት ለምሳሌ ሲሳይ መጣ አልኩኝ አይደለ? እሺ አመጣጥ አልኩኝ አይደል? ሲመጣ የሰ ነው። ይህ ሁሉ ቃል የመጣው መጣ ከሚለው ነው። ዋና ቃሉ የሰ ነው። መጡ ምናምን ብልም ያው መጣ ከሚለው ነው የመጣው። ዋና ሩት ቃሉ ወይም ዋና ቃሉን የሆነ ነገር በመጨማመር እንዴት አድርጋችሁ ሌላ ብዙ ቃላቶችን መፍጠር እንደምትችሉ ህጎችን ማወቅ አለባችሁ።
ለምሳሌ ሪ ስትል አሪ ምን ማለት ነው? ኤጌን ማለት እንደገና ነው አይደል? እሺ ዱ ምን ነው? መስራታል። ሪዱ ብለህ እንደገና መስራት፣ እንደገና ስራ ያለው እንደገና መስራት ነው። ቲንክ ማሰብ ነው። ሪቲንክ እንደገና ማሰብ። ራይት ምንድነው? መጻፍ። ሪራይት ብል እንደገና መጻፍ። ስለዚህ አር የምትለው ሪ የምትለው እንደገና ናች። ይሄ ብዙ ሺህ ቃላቶችን ልትመሰረቱበት ትችላላችሁ ማለት ነው። ስለዚህ ይችን ነገር ማወቅ። ሌላው መጨረሻ ለመቀጥሏቸው ለምሳሌ ለስ ብትል ለስ ማለት የሌለው አልባ ማለት ነው አይደል? ኦልራይት ዋተር ውሃ ነው አይደል? ውሃ የሌለው ውሃ አልባ ስልስ ዋተርለስ አልኩኝ። ውሃ የሌለው። እሺ አርም ምንድነው? ክንድ ነው አይደል? ክንዱ የተቆረጠ ክንድ የሌለው ከሆነ አርምለስ። ኦኬ ማዘር እናት፣ እናት የሌለው ስልስ ማዘርለስ አይደለም እንዴ? ስለዚህ ያቺን ለስ የምትለው ምንድነች ማለት ነው? የሌለው ወይም አልባ ነች ማለት ነው። ብዙ ሺህ ቃላትን ልመሰረትበት እችላለሁ ማለት ነው። የሱ ነው ማዕት ቃላትን ልመሰረትበት እችላለሁ። ስለዚህ ይችን ቴክኒክ ማወቅ አለባችሁ። ምን ይባላል ይሄ? አፊክሴሽን ምን ይባላል? በውስጡ ፕሪፊክስ እና ሰፊክስ መጀመሪያ ቅጥያና መጨረሻ ቅጥያ ብለን በሁለት እንከፍላቸዋለን ማለት ነው። በአማርኛው መሀል ቅጥያ ይባላል፣ በእንግሊዝኛ የለም። አንደሰን መጀመሪያ ነው የምትቀጥለው ወይ መጨረሻ ነው የምታስገባው ማለት ነው። ኢዛር ኦኬ ኦኬ። እነዚህ ህጎችን ማወቅ ማዕት ቃላቶችን እንድታውቁ ይረዳችኋል። ዋና ሩቱን ከቻላችሁት በኋላ እነዚህን በመጨማመር ብዙ ሺህ ቃላትን ማወቅ ትችላላችሁ ማለት ነው። ስለዚህ በዚህ ቀለል ታረጉታላችሁ፣ ታነባላችሁ፣ ይህን ሩል ትይዛላችሁ ማለት ነው። ሌላው የያዛችሁትን ነገር አውጦ ሳያሳድሩ ሁልጊዜ መጠቀም። አረፍተ ነገር መስራት በራሳችሁ። ምን አይነት አረፍተ ነገር የምንሰራው? የተበላሸ አረፍተ ነገር ሊሆን ይችላል። አውጣችሁ መስራት። የሰራችሁትን ነገር ደግሞ በሞባይላችሁ ሪኮርድ በማድረግ ምን ማድረግ? መልሳችሁ መላልሳችሁ የራሳችሁን አረፍተ ነገር የራሳችሁን ንግግር ራሳችሁ መልሳችሁ ማዳመጥ። የራሳችሁ ዳኛ ራሳችሁ ትሆናለ። እዚህ ላይ ተሳስተሃል፣ እዚህ ግራመሩ እንደዚህ ነው፣ እዚህ ቨርቡ እንደዚህ ነው፣ እዚህ አድጀክቲቭ እንደዚህ ነው የሚል የለም ማለት ነው። አንደርስታንድ አድርጋችሁኛል? ስለዚህ ምን ማድረግ አለባችሁ ማለት ነው? ሪኮርድ እያደረጋችሁ የራሳችሁን ታዳምጣላችሁ ማለት ነው። ስለዚህ አፍተር የቮካብለሪ አቅማችሁን በደንብ አድርጋችሁ ከገነባችሁ በኋላ በደንብ እንግሊዝኛ ስትናገሩ ስትችሉ መልእክቱን ለማስተላለፍ ማለት ነው። የፊቱንም የኋላውን አድርጋችሁ ስታስተላልፉ መልእክት ማስተላለፍ ከጀመራችሁ ኮሚኒኬት ማድረግ ከጀመራችሁ በኋላ ቁጭ ብላችሁ የፍሉዌንሲ ወይም አቀላጥፎ መናገር ችግር ስለሌለባችሁ ቁጭ ብላችሁ ምን መማር ትጀምራላችሁ? ኢንዲቴል በዝርዝር ጠለቅ ብሎ ኮምፕሌክስ ግራመር መማር ትጀምራላችሁ። ኦኬ ለካዚ በፊት እንደዚህ ሲል የነበረው እቺን ፊክስ ላርጋት፣ ለካዚ እንደዚህ ነበር እኮ ማወራው። ኦኬ እቺን ፊክስ። ትምህርቱ ራሱ ደስ ይላል እንደዚህ ስትማሩት። መጀመሪያ ግን ምንም ሳታቅ እንዲ ግራመሩን ምናምን በቃ እዛ በኋላ አለቀ ማለት ነው። አስጠልቶት ነው የሚቀር ያ ተማሪ። የሰዎች በተፈጥሮ ህግ አይወድም ህግ አይወድም የሰዎች በተፈጥሮ። ስለዚህ ምንድነው መጀመሪያ ህጉ ላይ አትጣበቁ፣ አፋችሁን ፍቱ ለማለት ፈልጌ ነው። ስለዚህ ምን አለ ማለት ነው? ምንድነው አሁን ያየነው ማለት ነው? ቮካብለሪ አንድ ሰው ከኤ1 ሌቭል ቬሪ ቢግነር ሌቭል እስከ ሲቱ ወይም ፕሮፊሽንት ሌቭል ላይ እስኪደርስ ድረስ ምን ያህል ቮካብለሪ ማወቅ አለበት የሚለውን ነገር ነው ያየነው ማለት ነው። በደንብ ማለት ነው። የተጋባን አይደል? እነዚህን ቮካብለሪዎች የት ነው የማገኘው ካላችሁ ደውሉልን፣ እኛ እንተባበራችኋለን። ስልካችን የት ላይ አለ? እዛው ቪዲዮ ውስጥ አለ፣ ዲስክሪፕሽንም አለ። ደውሉልን፣ በደንብ አድርገን እናግዛችኋለን። This is Unique English, where you can learn English uniquely. Anybody who is interested in learning online or face-to-face classes, give us a call. We can teach you English amazingly. Bye.